ትልቅ ሰርፕራይዝ አለሽ። እስከዛሬ ድረስ አድርጌልሽ የማላውቀው እስከዛሬ ድረስ ሆኖልሽ የማያውቅ አዲስ የሆነ ነገር ለገና ስጦታ ትልቅ ሰርፕራይዝ አዘጋጅቼልሻለሁ። የተዘጋጀው ሰርፕራይዝ ታወቀ። ለሩታ ትናንትና እቤት ከመግባትሽ በፊት ደውይልኝ ሰርፕራይዝ አለሽ ተብላ ነበር። ያ ሰርፕራይዝ ምንድን ነው የሚለውን የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ለገና በዓል ሙክት ያዘጋጃችሁ በሙሉ ያልሰማችሁ ስሙ። የሄርሜላ በጎች ለእርድ ይቅረቡ ተባለ። የሄርሜላ በጎች የእያንዳንዱ ለበዓል ፍየል ለማረድ የተዘጋጁ ሰዎች የሄርሜላ በጎች እንዲታረዱ ትዕዛዝ ቀርቧል። አዋጅ አዋጅ! ሁላችሁም ስሙ። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ሆይ? በዓል እንዴት ይዟችኋል? በሰው ሀገር ከባድ ነዋ። እንግዲህ በሰላም ለሀገራችን በቅተን ቤተሰብ ጋር የምንደሰት ያድርገን ሁላችንም ማለት ነው። ፏ በሉ፣ አትጨናነቁ። ለማንኛውም ማለት ነው ፏ በሉ። ምክንያቱም አንዳንድ ሰው ቤተሰብ ጋር ካልሆንኩ ምን ይሰራል ምናምን ይላሉ ማለት ነው። ነገር ግን ራስን ማስደሰት ከምንም በላይ ነው ማለት ነው። እና ቤተሰብ ኖርም አልኖርም ራስን ማስደሰት የግድ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ከጎን የሆናችሁ እንግዲህ ፈጣሪ ጠብቃችሁ፣ ፈጣሪ በሰላም ለሀገራችሁ ያብቃችሁ። ሁሌም ተደሰቱ። ከደስታ ላይ ደስታ፣ ከሀብት ላይ ሀብት፣ ከጤና ላይ ጤና ይስጣችሁ ማለት ነው። እናም እንግዲህ ትናንትና ምንድን ነው ያለው? እቤት ከመድረስሽ በፊት ሰርፕራይዝ አለሽ የሆነ ቦታ እንሄዳለን ሲል ነበረ አብርሽ ማለት ነው። እናም ያ ሰርፕራይዝ ደግሞ ምን መሰላችሁ? ያ ሰርፕራይዝ ቤት በስሟ ሊገዛላት ነው ሲሉ ሰምቻለሁ። ሊመዘገብላት ሪል ስቴት ሲባል ሰምቻለሁ ማለት ነው። እውነት ለመናገር እኔ ግን የጠበቅኩት ከአዲሱ ቤታቸው ገብተው በአዲስ ቤት አዲስ ፍቅር አስባችሁታል? የሰው ልጅ እኮ ተጋጭቶ ሲታረቅ ማለት ነው እንደ አዲስ ነው ፍቅሩ ራሱ ማለት ነው። እና እኔ የጠበቅኩት እንደዛ ነበረ ማለት ነው። ለማንኛውም ያው ማታ ሲለቀቅ የምናይ ይሆናል። ነገር ግን ደግሞ ሩታና አብርሽ እንግዲህ በዚህ መልኩ ፏ ብትን እያሉ ነው ማለት ነው። እነሱ ዘና እያሉ ነው ውድ ቤተሰቦቼ። እና ሩታ እንግዲህ በስሟ ቤት ከተገዛላትም እሰየው፣ ግን ደግሞ ከዛም በላይ በአዲስ ቤት ቢሆን ደግሞ የበለጠ ደስ ይላል ማለት ነው። ምክንያቱም አስባችሁታል፣ አሟልቶ ሁሉን ነገር የቤቱን እቃ ሁሉን ወደዛ ወስዶ ምናምን በቃ በአዲስ መልኩ የሚቀየረውን ቀይሮ የሚዘጋጀውን አዘጋጅቶ ዲኮራ አድርጎ ምናምን ከቤት ከዛ ተንበርክኮ ይሆናል አይደለ? ድጋሚ ቀለበት ቢያስሩ ድጋሚ የሆነ ሰርግ የመሰለ ምሽት ብቻ የሆነ ነገር ቢያሳልፉ ደስ ይላል ማለት ነው። እውነት እኔ እንደዛ ነበር የምጠብቀው፣ ግን እስኪ እናያለን ማለት ነው። እና እኔ የሰማሁት እንደዛ ነው ደግሞ ማለት ነው። ቡችሎቹ እንግዲህ ሄርሜላ ጋር ይመጣል ብሎ ሲጠብቁ እሱ ደግሞ የመጣው ከሚስቱ ጋር ነው እና በዛ ምክንያት ወሽመጣቸው እንደተቆረጠ እየተናገሩ ይገኛሉ ማለት ነው። እንኳን ወሽመጣችሁ ገና እንጥላችሁ ይቆረጣል ነው የምላችሁ። አሁንም ደግሞ አያፍሩም። ምን እንደሚሉ ታውቃላችሁ? ምን እንደሚሉ ታውቃላችሁ ማለት ነው ውዶችዬ። ዛሬ ቢደሰቱም ነገ ያለቅሳሉ የሩታ በጎች። ምክንያቱም ሰርፕራይዝ ያለው ቀለበት ሊያስርላት ነው፣ እንዲህ ሊያደርግላት ነው። ስለዚህ ገና ወሽመጣችሁ ይቆረጣል እያሉ ላይብ ላይ ያሙናል ማለት ነው። የማን ወሽመጥ እንደሚቆረጥ እናያለን። ሲቀጥል ደግሞ ሩታና አብርሽ ትናንትና በመታረቃቸው በጣም ነው ደስ ያለኝ ማለት ነው ጋይስ፣ በጣም እና እንደዛ እነሱን እንዲጣሉ ብር ሲያዋጡ የነበሩት እንደገና ደግሞ ስንት ነገር ሲያደርጉ የነበሩት በሙሉ ማለት ነው የሆነ እንጃ ቅጥል ስላሉ ደስ ብሎኛል። እሰይ የታባታቸው እንደው ቢረሳ አቤላ ያደረገው ይረሳል። ቢረሳ ቡራ ያደረገው ይረሳል። ቢረሳ ሄርሜላ ያደረገችው ይረሳል። ሌሎች ያደረጉት ይረሳል። መቼም አይረሳም ማለት ነው። እናም እውነቴን ነው። ከዚህ በኋላ ሩታዬ ራሱ ሁሉ ማመን የለብሽም ማለት ነው። ብልጥ ነው መሆን ያለብሽ እና እነሱ ጋር ራሱ እርቀትሽን መጠበቅ አለብሽ። ቢረሳ እነሱ የተናገሩት ንግግር ያደረጉት ድርጊት መቼም ሊረሳ አይችልም ማለት ነው። እናም በቃ ጠላት ስለተቃጠለ
ደስ ነው ያለኝ ማለት ነው። እሰየት አባታችሁ ማለት ነው። ይገባችኋል። በቆፈራችሁት ጉድጓድ ስትቀበሩ እውነት ነፍስ ይማር ብለናል። ሲቀጥል ደግሞ ማለት ነው በቃ እኔ አላቅም እንዴት ደስ እንዳለኝ ጋይስ፣ እንዴት ደስ እንዳለኝ ረርድብን ሲሉ እንትን የተቃጠለ ነገር ይሸተኛል። የምር የተቃጠለ ነገር እየሸተተኝ ነው። ጨጓራቸው ተቃጥሎ ብጥስጥስ ወጥቶ አሁን አላገግም ብሎ በቃ ሕክምና ላይ ናቸው። ከጥቅም ውጭ ሆኗል። ወይኔ ብላቸው እንዲህ እንደሰታለን። የሰው ትዳር አፋተን የሌላ ሰው እናጋባለን ብለው ሲጠብቁ የነሱ ብቻ አይደለም የውሽሚት ጭምር ነው። ወሽመጧ የተቆረጠው ማለት ነው። ባሌ ብላ ነው የቀረችው። ሜዳ ላይ ነው የቀረችው። ውሃ በላት እኮ እነዛ ሰብሬ ወጡት ውሃ በላቸው። እውነቴን ነው የምላችሁ። እና አንዳንድ ልጆች ሩታን ሊበቀላት ነው ምናምን ትላላችሁ። ዛሬ በዓልን እንደዚህ በጥበብ ምናምን ፏ ብልጭ ብለው ነው የዋሉት። እኔ ልንገራችኋ ፏ ብልጭ ብለው ነው የዋሉት ማለት ነው። እና ደስ ይላል። እውነት ለመናገር እርቅ ስለወረደ ደስ ብሎናል። እኛ አብረሽን ብንናደድበትም ማለት ነው አንድ ላይ እንዲሆኑ እንደዚህ እንዲሆኑ ስለምንፈልግ ነው። ሁለታቸውም እኮ ይፋቀራሉ። እዩዋቸው፣ ልብ ብላችሁ አይናቸው ምናምን ማለት ነው። ግን እልህ ነው ማለት ነው። እና ይህንን የመሰለ ፍቅር ይህንን የመሰለ ትዳር ደግሞ ይፍረስ ስትሉ ትንሽ አታፍሩም እናንተ ማፈሪያዎች? እስኪ እዩት ድባቡ እንዴት ደስ እንደሚል። ይህን የመሰለ ቤተሰብ የት ይገኛል? እና ሰይጣን አፈረ፣ ሰይጣን ተዋረደ፣ ሰይጣን ግቡ ሳይመታለት ቀረ፣ ሽንፈትን ተቀበለ። መቼም እነሱ ሰይጣኖች አይደሉ? እባቦች፣ አስመሳዮች፣ ሌላ ምን ይባላሉ? ከሰይጣን የተለየ ስም ምን ይሰጣቸዋል? እናም በቃ ጠላትን ስላቃጠላችሁ ኤአር ደስ ብሎኛል። ሁላችንም ደስ ብሎናል። እኛ እናንተ መለያየት አንፈልግም። አንድ እንድትሆኑ እንደዚህ ፍቅር በፍቅር እንድትሆኑ ነው የምንፈልገው። እና ሰርፕራይዙን ደግሞ በጉጉት እንጠብቃለን። ሩታ ቤት ከመግባቷ በፊት እንግዲህ ሰርፕራይዝ ትደረጋለች። እዛ ቦታ እንድትገኝ ብሏታል ማለት ነው። እና እንደሚደውልላት እና ቤት ነው ማለት ነው። ቤት ነው። ሌላ ምን ይሆናል? ቤት ነው። እኔ እንደዛ ነው የሰማሁት ጋይስ። ሲለቀቅ ደግሞ ቪዲዮውን እናያለን ማለት ነው። እኔ ግን ወላሂ አዲሱ ቤት ቢገቡ ደስ ይለኛል ማለት ነው። አብርሽ ደግሞ ያለው ማለት ነው በህይወቴ የምመኘው ከዚህ በፊት አድርጌላት የማላውቀው ነገር ነው ያለው። ዞሮ እና እንጠብቃለን፣ እናያለን። እኛ የምንፈልገው የእናንተን ደስታ ነው። ሲሆን እንደውም ቀድማችሁ ለተመልካቹ ፎቶ ፖስቱላቸው ማለት ነው። እና ሚዲያውን እስኪ አንቀጥቅጡት። የምር ጠላትም እስኪ ፍር ይበል፣ በደንብ ይቃጠል። እንዴ በሚስቱ አቋም ሲማልል ነበር እኮ። እንግዲህም አዲስ ፍቅር እና ወዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ ቤት የእናንተን ቤት ነው። መጫወቻችን፣ መዝናኛችን፣ ቁም ነገር የምናወራበት በጣም ብዙ ነገር የምናደርግበት ነውና ቤታችሁን ደግሞ ጠብቁ ማለት ነው። ቤታችሁን ጠብቁ እና ደግሞ ደከመኝ ሰለቸኝ ሳትሉ ከጎን ያላችሁ በሙሉ ፈጣሪ ከእናንተ ጎን ይሆን።